ብዙ እያነበባችሁ ከሆነ ብዙ ሾርት ኖት እያወጣችሁ ከሆነ ኢቭን ብዙ ሰዓት ያጠናችሁ ከሆነ ነገር ግን ፈተና ላይ ሲደርሱ ሙሉ ለሙሉ ያጠናችሁትን የምትረሱ ከሆነ እነዚህን ሶስት ሮንግ ስተዲ ቴክኒክ እየተከተላችሁ ነው። ስፔሻሊ ሶስተኛ ላይ ያስቀመጥኩላችሁ ማጆሪቲ ተማሪ የምሳሳተው ነገር ነው ማለት ነው። እስከ መጨረሻ ካዳመጣችሁ በጣም ተጠቅማችሁ ትወጣላችሁ ማለት ነው። እና ለዚህ ለዜድ አካዳሚ ቻናል አዲስ ከሆናችሁ እንደዚህ አይነት ቁም ነገር ቪዲዮዎችን የምንሰራላችሁ ይሆናል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን ቼክ አድርጉ ማለት ነው። እና ይሄ ቪዲዮ ለመላው ተማሪ እንዲደርስ ፕሊዝ ሁላችሁም ላይክ አድርጋችሁ ጀምሩ ማለት ነው። ብዙም ሳንቆይ ወደ ገደለው እንግባ። ቆይ ሳልጀምር በፊት በ3 ወር እንዴት ለኢንትራንስ ፕሪፔር ማድረግ እንደምትችሉ ብዙ ሰው ማይናገረውን ኢንትራንስን በአጭር ወር ሊያሳልፋችሁ የሚችል ቴክኒክ ነግራችኋለሁ። ነገር ግን በዚህ ቪዲዮ አይደለም። ቪዲዮ እንሰራላችሁ ከፈለጋችሁ ዲቴል የሆነ ቪዲዮ ማለት ነው። ምንም አልጀመርኩም ከዜሮ የሚጀምር ሰው እንዴት በዚህ በ3 ወር ኢቭን 3 ወር እንደውም ብዙ ነላችሁ ይችላሉ በዚህ ቴክኒክ ማለት ነው። አሁን በመነግራችሁ ቪዲዮ እንሰራላችሁ ከፈለጋችሁ ማለት ነው። ኢንትረስት ያለው ሰው ሁላችሁም ቴሌግራም ቻናሌን ከስራ አስቀምጫላችኋለሁ ማለት ነው። ጆይን አርግታችሁ ምን ያህል ሰው እንደሆነ ማወቅ ፈልጋለሁ። በብዛታችሁ አይቼ ቪዲዮ ሰራላችኋለሁ ማለት ነው። ዲቴል የሆነ ረዘም ያለ ቪዲዮ ስለሆነ ኢንትረስታችሁ ማየት ፈልጋለሁ ማለት ነው። ወደ ቪዲዮ አንደኛው ሁሉንም ሳብጀክት በተመሳሳይ መልኩ ማጥናት። ይሄ አብዛኛው ተማሪ የሚሳሳተው ነገር ነው። እንደምናውቀው 14 ሳብጀክቶች ነው ያሉት ከሶሻልም ናቹራልም አንድ ላይ አርግተን ካየነው ማለት ነው። እነዚህን 14 ሳብጀክቶች ለምሳሌ ባዮሎጂ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ ለናቹራልም ሶሻልም ሳብጀክቶች አሉ። አንድ ተማሪ አንድን ባዮሎጂ የሚያጠናበት የስተዲ ቴክኒክ ማለት ነው ማትስ ላይ አፕላይ ያደርጋል። ፊዚክስን የሚያጠናበት ቴክኒክ ወይም ፊዚክስ የሚያጠናበት መንገድ ባዮሎጂ ላይ ያደርጋል። አብዛኛው ተማሪ እኔም ለብዙ አመታት እየተሳሳትኩ ያለው ጥፋት ነበር። ነገር ግን ምንድነው የምታደርጉት እናንተ ሁለት ቦታ ላይ ነው እነዚህ 14 ሳብጀክቶችን ከፋፍላችሁ ማንበብ ያለባችሁ ማለት ነው። እነዚህ 14 ሳብጀክቶች እንደምናውቀው ሁለት ቦታ ነው የሚከፋፈሉት ማለት ነው። ካልኩሌሽን ሳብጀክት እና ቲዮሬቲካል ሳብጀክት ብለን ማለት ነው። እነዚህን ቲዮሬቲካል እና ካልኩሌሽን ሳብጀክት ብላችሁ ካከፋፈላችሁ በኋላ ቲዮሬቲካል ሳብጀክቶች እንዴት ማጥናት አለብኝ፣ እንደዚሁም ካልኩሌሽን የሆኑ እነዚህ ወረቀትና ስክሪፕቶን አብሮ አያይዞ ማጥናት ያለባችሁ ሳብጀክቶች ናቸው ማለት ነው። እናም እነዚህን ሳብጀክቶች እንዴት ማጥናት አለብኝ ብላችሁ እነዚህን 14 ሳብጀክቶች ሁለት ቦታ ከፋፍላችሁ ማንበብ አለባችሁ ማለት ነው። ነገር ግን አብዛኛው ተማሪ እንደዚህ አይደለም የሚያደርገው ማለት ነው። ቲዮሪ ሳብጀክት በሚያጠናበትን ቴክኒክ እዚህ ካልኩሌሽን ላይ አፕላይ ያደርጋል ማለት ነው። ስለዚህ ፕሊዝ ይሄን ጥፋት ተጠንቀቁ ማለት ነው። ሁለተኛ ሪድ አርግቶ ማንበብ። ይሄ ጥሩ ሜተድ ሊመስል ይችላል፣ ነገር ግን እንደምታስቡት አይደለም። ብዙ ጊዜ አንድን ኮንሰፕት ከተረዳም በኋላ እኛ የምናደርገው ምንድነው ፈተና ሲደርስ ወይም ኤኒ ኤግዛም ወይም ቴስት ሲደርስ ጊዜ ራሱን ቶፒክ ወይም ራሱን ኮንሰፕት ደግመን እንከልሳለን ማለት ነው። ስንከልስ ግን ራሱን ኮንሰፕት ደግመን ስንከልስ የተረዳን ይመስልናል ማለት ነው። አይምሮአችን ላይ የተረዳን መስሎን ግን ፈተና ላይ ስንደርስ ሪያሊቲው በጥፊ ነው የሚለን ማለት ነው። እንደምታስቡት አይደለም። ብዙ ጊዜ አነባለሁ፣ ብዙ ሰዓት አነባለሁ፣ ግን ዝቅተኛ አመጣለሁ ምትሉ ከሆነ ይሄ ነው ፕሮብሌሙ ማለት ነው። አንድን ኮንሰፕት ጨርሻለሁ ካላችሁ በኋላ ራሳችሁ ደግሞ ከምታነቡ ማለት ነው በኩዌሽን ኦር በተለያዩ ቴክኒኮች ራሳችሁን መፈተን አለባችሁ ማለት ነው። ሁሌም አንድን ፈተና ሳትሄዱ በፊት ማለት ነው እሱን ኮንሰፕት ተረድቻለሁ ወይም አልተረዳውም ብላችሁ ቼክ የምታደርጉት በኩዌሽን ነው ማለት ነው። ስለዚህ ሁሌም ደጋግሜ መክራችሁ ሪድ አታርጉ። ኮንሰፕቱን ካነበባችሁ በኋላ አንዴ ማለት ነው ኩዌሽን ራሳችሁን ሁሌም ራሳችሁን መፈተን አለባችሁ ማለት ነው። ስለዚህ ቼክ አድርጉ ይሄንን ማለት ነው። ሶስተኛ ጎል ብቻ ላይ ፎከስ ማድረግ ምን ማለት ነው? ይሄ በቀላሉ ላስረዳችሁ። አንድ ዩኒት ወይም አንድ ሳብጀክት ወይም አንድ ቻፕተር እጨርሳለሁ ብላችሁ ስታወጡ ይሄ ጎል ይባላል።
ለምሳሌ አንድ ነገር አቺቭ ለማድረግ ብላችሁ አላማ የምታደርጉት ነገር ጎል እንላለን ማለት ነው። አብዛኞቻችን ጎል ካወጣን በኋላ ያኛው ነገር አቺቭድ የምናደርግ ይመስለናል ማለት ነው። ነገር ግን ብዙ ጊዜ ለዊክሊ ፕላን ስታወጡ ጊዜ ለምሳሌ ቻፕተር ማትስ ግሬድ 11 ዩኒት 1 ቻፕተር ጨርሳለሁ ብላችሁ ጎል ልታወጡ ትችላላችሁ። አት ዘ ኤንድ ኦፍ ዘ ዊክ ስታዩ አንዱንም ነገር አልጨረሳችሁም። ለምን? ነገሩ ሲስተም የለውም ማለት ነው። ብዙዎቻችን ጎል እና ሲስተም ይመሳሰልብናል ማለት ነው። ምን ማለት ነው? ጎል ስንል አንድን ነገር ለምሳሌ ግሬድ 11 ዩኒት 1 እጨርሳለሁ ስትሉ ይሄ ጎል ነው። ሲስተም ደግሞ ይሄን ግሬድ 11 ዩኒት 1 ወይም ቻፕተር 1 ለመጨረስ ምን ማድረግ አለብኝ? በቀን ምን ያህል ማንበብ አለብኝ? ምን ያህል ኩዌሽን መስራት አለብኝ ብላችሁ ይሄን ራይት የምታደርጉት ነገር የምጽፉት ነገር ሲስተም እንላለን ማለት ነው። ግን ብዙዎቻችን ሲስተም የለንም። ምንድነው ያለን? ጎል ብቻ ነው ያለን። ለዚህ እኮ ነው ፕላናችን እቅዳችን የማይሳካው ማለት ነው። ሁሌም ፕላን ካወጣ በኋላ ጎል ካወጣን በኋላ አንደኛ መሄድ ያለብን ሲስተም ላይ ነው ማለት ነው። ያኛውን ነገር ለመጨረስ ምንድነው የሚያስፈልጋችሁ? ሁሌም ሲስተም አንድ ጥያቄ ነው ይመልስልን። ሃው የሚለውን ሲስተም ይመልስልናል ማለት ነው። ሃው የሚለውን ኩዌሽን ይመልስልናል ማለት ነው። ለዚህ ፕሊዝ ደጋግማችሁ አትሳሳቱ። ፕላን ማውጣት ሁላችንም እናወጣለን። አንድ የ8ኛ ዓመት ልጅ ፕላን ማውጣት ለሱ ቀላል ነው። ጎል ማውጣት ለሱ ይሄ መሆን ፈልጋለሁ ይላል። ነገር ግን እሱ ነገር ላይ ለመድረስ ምንድነው የሚያስፈልገን? እንዴት ነው ያኛው ነገር ላይ የምንደርሰው የሚለው ሲስተም ማወቅ አለብን ማለት ነው። ስለዚህ ሁሌም እነዚህን 3 ጥፋቶችን በማረም ከፍተኛ ነጥብ እንደምታመጡ እርግጠኛ ነኝ። ለዚህ ቻናል ዜድ አካዳሚ አዲስ ከሆናችሁ ሰብስክራይብ በማድረግ የተለያዩ ጠቃሚ የሆኑ ኢንፎርሜሽኖችን ታገኛላችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።